እንደው በማርያም አዳምጡ። ስንት ምክንያቶች ናቸው? ስንት ምክንያቶች ናቸው? 5 ምክንያቶች ናቸው። ምክንያቱም አንዳንዱ ሰው እኛ የእመቤታችንን አስተርእዮ ማርያም ብለን ስናቀርብ ምክንያት የሌለን ስለሚመስለው ነው። ዝም ብለን ለማዳነቅና ለማክበር ካለን የበዓል ሱስ የተነሳ የምናከብር የሚመስላቸው ሰዎች አሉ። ተመልከቱ። ነገር ግን የእመቤታችንን ረፍቷን፣ ሞቷን አስተርእዮ የሚያሳይ የመጀመሪያው ተመልከቱ፣ የመጀመሪያው እግዚአብሔር ወልድ ስግው ቃል ኢየሱስ ክርስቶስ በተዋሕዶ ሥጋ በተገለጠበት፣ በታየበት፣ በተከሰተበት፣ በታወቀበት ረቂቁ ስግው ቃል ኢየሱስ ክርስቶስ በጉልህ በተረዳ ሁኔታ በታየበት፣ በተገለጠበት በዘመነ አስተርእዮ በማረፏና ተመልከቱ፣ በዘመነ አስተርእዮ በማረፋና በዓለ ዕረፍቷ ደግሞ የሚታሰበው የሚዘከረው በዚሁ በዘመነ አስተርእዮ በመሆኑ የእመቤታችን ንጽሕተ ንጹሐን ድንግል ማርያም ሞቷ ዕረፍቷ ምን ተባለ? አስተርእዮ ማርያም ተባለ። እንደው በማርያም ቁጭ በሉ። እሺ ቁጭ በሉ። ምንድን ነው ያልኳቸው? የመጀመሪያው ምንድን ነው ምክንያቱ? በዘመነ አስተርእዮ በማረፏ። ይሄ መጀመሪያው ምክንያት። ሁለተኛው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ሞቷን፣ ዕረፍቷን አስተርእዮ የሚያሰኘው በአጸደ ሥጋና በአጸደ ነፍስ ያሉ አበው ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት ከያሉበት ደመና እየጠቀሱ ተሰባስበው በኢየሩሳሌም በመታየታቸው በመገለጣቸው የተነሳ የእመቤታችንን ዕረፍቷን፣ ሞቷን አስተርእዮ ማርያም እንለዋለን። ይህ ስንተኛው ምክንያት ነው? ሁለተኛው ምክንያት። ሶስተኛው የእመቤታችንን የንጽሕተ ንጹሐን የድንግል ማርያምን የኛ መመኪያ የኛ ጋሻ ምክንያተ ድኅን የሆነችው የእመቤታችን የንጽሕተ ንጹሐን ድንግል ማርያምን ሞቷን፣ ዕረፍቷን አስተርእዮ የሚያሰኘው ሶስተኛው ምክንያት ሰማያት ተከፍተው ሰማያውያን መላእክት የእመቤታችንን ዕረፍቷን፣ ሞቷን ምክንያት አድርገው ወደ እሷ ሲወጡ ሲወርዱ ታይተዋልና የእመቤታችን የንጽሕተ ንጹሐን ድንግል ማርያም ሞቷ ምን ተባለ? አስተርእዮ ተባለ። ይሄ ስንተኛው ነው? ሶስተኛው። አራተኛው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ዕረፍቷን አስተርእዮ የሚያሰኘው አራተኛው ምክንያት በዕለተ ዕረፍቷ ሥጋዋ ከነፍሷ በሚለይበት ሰዓትና ወቅት ጊዜ ተመልከቱ። እመቤታችን ድንግል ማርያም ልዩ ልዩ የሆኑ ገቢረ ታምራትን ስትፈጽም ታምራትን ስታደርግ ለሰው ሁሉ በግልጥ ትታይ ስለነበረ ምን ተባለ? አስተርእዮ ማርያም ተባለ። አምስተኛውና የመጨረሻው የእመቤታችንን የንጽሕተ ንጹሐን ድንግል ማርያምን ዕረፍቷን፣ ሞቷን በጎላ በተረዳ በታወቀ አመክንዮና
ተጠየቅ። አስተርእዮ የሚያሰኘው ስግው ቃል ኢየሱስ ክርስቶስ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አንድያ ልጇ መድኃኔ ዓለም ክርስቶስ በዕለተ ዕረፍቷ በዕለተ ሞቷ በኪሩቤልና በሱራፌል ላይ ተቀምጦ ታይቷልና ተገልጧልና ስለ ክርስቶስ ምን ተባለ? አስተርእዮ ማርያም ተባለ። እንደው ደስ አይላችሁ? የእመቤታችን ሞቷ እኮ ይሄ ነው። በእነዚህ ምክንያቶች ነው እንግዲህ ተመልከቱ። አስተርእዮ ለዚህ ነው ተመልከቱ። ይሄን ያስተዋሉ ይሄን የተመለከቱ አባቶቻችን እንደ ሰርቅ ቅዱስ ስሉስ አይነት አበው ምን አሉ መሰላችሁ? ማርያም ሆይ ሞትሽ እረፍትሽ አሉ። ምን አሉ? ሰርግን ይመስላል። ምንን ይመስላል አሉ? ሰርግን ይመስላል። እውነት ነው። የእመቤታችን እረፍቷ፣ የእመቤታችን ሞቷ፣ የእመቤታችን እረፍቷ አማናዊ ሰርግን ይመስል ነበረ። የሉም የተባሉ ቅዱሳን፣ የሉም የተባሉ ነቢያት በስፍራው ያልነበሩ የእመቤታችንን እረፍቷን ሰምተው ደመና ጠቅሰው አብረው ሲያሸበሽቡ ሲያዜሙ ከመላእክት ጋር እመቤታችንን ሰላም ለኪ እያሉ ሲያወድሱ ታይተዋል፣ ተገልጠዋል። ስለዚህ የእመቤታችን ሞቷ ሰርግ ነበር፣ ሰርግ ነበር። በዚህ አይነት ተመልከቱ። በዚህ አይነት ክብርና በዚህ አይነት ልዕልና ሞቷ ምንም እንኳን ሰርግ ቢሆንም ቅኑ ተመልከቱ። እመቤታችን ንጽሕተ ንጹሐን ምንም እንኳን ኃይል አረማዊት አለመሆኗን ለመግለጥ ክርስቶስ በፍርዱ አድሎ እንደሌለበት ለማሳየት እመቤታችን ንጽሕተ ንጹሐን ድንግል ማርያም ምክንያተ ድኅን የመዳን ምክንያት መሆኗን ለዓለም ለመስበክ ለመግለጥ እመቤታችን ድንግል ማርያም አረፍተ ዘመን እንዲገታት ሞት እንዲያገኛት ቢደረግም የእመቤታችን ሞት ግን እጅግ ይደንቃል። እጅግ ይደንቃል እኮ የእመቤታችን ሞት ወገኖቼ። ጳጳስ ቢሞት ጳጳስ ይተካል። ፓትርያርክ ቢሞት ፓትርያርክ ይተካል። ነገስታት ቢሞቱ ነገስታት ይተካሉ። እመቤታችን ግን መተኪያ የሌላት፣ አምሳያ የሌላት፣ ተወዳዳሪ የሌላት ሞትን ድል የነሳውን ሞትን ያሸነፈውን የሞትን ጌታ መድኃኔ ዓለም ክርስቶስን ወልዳው አስገኝታው መሞቷ እጅግ ይደንቃል። ቃላት ቢያጥረው ሊቁ ምን አለት? ከዛ ለምንት ይዚያር ኃያል በኃይሉ ባዕል በብዛ ብህሉ እያድለወ ሞተ ክርስቶስ ለሥጋ አባሉ ሞት ሰለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ አለ። ኃያል ጉልበተኛ በጉልበቱ ለምን ይመካል? ባለጸጋ በሀብቱ ብዛት ለምን ይመካል? ክርስቶስ አለ ለሥጋ አባሉ የራሱ ሥጋ ለሆነችው ለድንግል ማርያም በሞት አላደላም ካለ በኋላ ምን አለ? ሞት ሰለመዋት ይደሉ ሞታ ለማርያም ያጽብ ለኩሉ። ሌላውስ ሞትን ቢሞት ብዙም አይገርምም አይደንቅም። የድንግል ማርያም ሞቷ ግን እጅግ ይደንቃል፣ እጅግ ይመጥቃል፣ እጅግ ይገርማል አለ። እውነት ነው እኮ ወገኖች፣ የሷ ሞት እኮ ይደንቃል። የሞትን ጌታ ሞትን በመልዕልተ መስቀል
መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ድል የነሳው የድል ነሺው የመድኃኔዓለም የድል ነሺው የኢየሱስ ክርስቶስ የድል ነሺው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ሆና ሞት አገኛት። በሞት ተሸነፈች። ለምን ተመልከቱ። ምክንያት ድህን ስለሆነች። ለምን ኃይል አራማዊት ስላልሆነች። ለምን መድኃኔዓለም ክርስቶስ በሞት ስለማያደላ በሞት ስለማያሳንስ። ስለዚህ የእመቤታችን ሞቷ ይደንቃል፣ ይገርማል። በእውነት የተወደዳችሁ እግዚአብሔር ቤተሰቦች የአስተርእዮ ማርያምን ስናከብር ይሄን በዓል ስናስብ እንዲህ እንዘምር፣ እንዲህ በተመስጦ እንድናመሰግን የሆነው አንዲቷ ድንግል ስለሆነች ነው። ተወዳዳሪ የሌላት ተነጻጻሪ የሌላት በቃ ሰለሞን ያለው ነው እኮ ተመልከቱ። ለእናቷ አንዲት ለአባቷ አንዲት። እመቤታችን ለእናቷ ለአባቷ አንዲት ብቻ እኮ አይደለችም። እመቤታችን ንጽሕተ ንጹሐን ተመልከቱ። ሌሎቹን ብናከብራቸው ሌሎቹን ብንወዳቸው የቅዱሳንን እናቶች ብናከብር ብንወድ ቅዱሳንን ስላስገኙልን ነው። የሰማዕታትን እናቶች ብናከብር ብንወድ ሰማዕታትን ስላስገኙልን ነው። የነገስታቱን እናቶች ብናከብር ብንወድ ብናለቅ ነገስታቱን ስላስገኙልን ነው። ተመልከቱ። እመቤታችን ንጽሕተ ንጹሐን ድንግል ማርያምን ብናመሰግናት ብንወዳት ብንማጸናት የነገስታት ንጉሥ የጌቶች ጌታ የሰማዕታት ጌታ የሐዋርያት ጌታ የነቢያት ጌታ የእሷን ጌታ የሆነውን ነው። ተመልከቱ። የወለደችን ስለዚህ እንወዳታለን፣ ስለዚህ እናከብራታለን፣ ስለዚህ እንዘምርላታለን። ይገባታል። ይህንን በዓል ማሰብ ያለብን፣ ይህን እያሰብን ማክበር ያለብን። ስለዚህ ከእመቤታችን ከንጽሕተ ንጹሐን ድንግል ማርያም ከባለ ዕረፍቷ እግዚአብሔር አምላክ ያሳትፈን። አሜን በሉ። ያሳትፈን።